ከሁሉ አስቀድሜ እንኳን ለማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤ በሰላም አደረሳችሁ እንኳን ደህና መጣችሁ ለማለት እወዳለሁ። ክቡር ፕሬዝዳንት፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ ዛሬ የምናካሄደው ጉባኤ በብዙ መልኩ ከወትሮ የተለየ ነው። የመጀመሪያው ጉባኤያችን ከወትሮ ለየት የሚያደርገው እንደ ክልል አዲስ መሆናችን ሳያግደን የኩነቱ ግዝፈት ስፋት ሳይበግረን በትልቁ እንጠበቃለን በትልቁ እንፈጽማለን የሚል መፈክር ይዘን የክልላችን መንግስት በብቃትና በጥራት ያስተናገደው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በተሳካ መልኩ አስፈጽመን እውነትም የክልላችን ህዝብ ታታሪና የአብሮነት አርያነት መሆኑን ያስመሰከረበት እንዲሁም በመላው ኢትዮጵያ ብሔር ብሔረሰቦችና ህዝቦች ልብ ውስጥ የዲሞክራሲያዊ መግባባት ህብረ ብሔራዊ አንድነት ባሰረጽንበት ማግስት መከበሩ ከወትሮ ለየት ያደርገዋል። ለዚህም መላው የክልላችን ብሔር ብሔረሰቦችና ህዝቦች እንደሁም የምክር ቤት አባላት እንኳን ደስ አላችሁ እንኳን ደስ አለን። ሁለተኛው የጀመርነው የተሟላ ሀገረ መንግስት ግንባታ ጉዟችን የሚያፋጥንልንና አፍሪካዊ ብልጽግና ተምሳሌትነታችን ለማረጋገጥ በሀገራችን ከዓለም ተጽዕኖ ፈጣሪዎች ተርታ የመሰለፍ ጉዟችን የምናስቀጥልበት 7ኛው ሀገራዊ ምርጫ እስካሁን ካካሄድናቸው ምርጫዎች ሁሉ በተለየ ሁኔታ ፍጹም ነፃ፣ ሰላማዊ፣ ፍትሃዊና ዲሞክራሲያዊ በሆነ መልኩ ለማከናወን ከምን ጊዜውም በላቀ ሁኔታ ዝግጅት እያደረግን ባለንበት ወቅት መሆኑ ለየት ያደርገዋል። ክቡር ፕሬዝዳንት፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ እንደሚታወቀው እኛ በታሪክ አጋጣሚ የክልሉን ህዝብ ተወካዮች ምክር ቤት አባላት የሆንን አካላት በህዝባችን ወዶና ፈቅዶ ብቻ ሳይሆን መልካም አስተዳደርን ፍትህን ያረጋግጡልናል ብሎ በማመን ይሁንታ በመስጠት የተሰየምን አካላት ነን። በመሆኑም ምክር ቤቱ ከህዝብ የተሰጠውን አደራ በአግባቡ ለመወጣት ባለፉት ስራዎች በርካታ ድንገተኛና መደበኛ የክትትልና የቁጥጥር እንዲሁም የህዝብ እኩልና ስራ ለመስራት ሰፊ ርብርብ በማድረግ አበረታች ውጤቶች ለማስመዝገብ ተችሏል። በቋሚ ኮሚቴዎቻችን በኩል የሚደረገው የአስፈጻሚው አካላት ክትትልና ቁጥጥር ግምገማ እንዲሁም ተግባር በወቅቱ ችግር መፍታት የሚያስችል አቅጣጫ ጠቋሚ እንዲሆን በማሰብ ልዩ ልዩ አዳዲስ አሰራሮችን በመዘርጋት ስራዎችን ለመስራት ተችሏል። የአስፈጻሚ አካላት እቅድ አፈጻጸም የህዝብና የመንግስት ሀብት ንብረት በአግባቡ ለስራ ማዋሉን እንዲሁም የዜጎች ሰብአዊ መብት መከበሩን በምክር ቤታችን የወጡ ህጎች፣ ደንቦች ተፈጻሚነታቸውን ለማረጋገጥ የሚያስችል የህግ አሰራርና የፕሮጀክት አፈጻጸም ዙሪያ መደበኛና ድንገተኛ የመስክ ምልከታ በተገኙ ግኝቶች ላይ አፋጣኝ እርምጃ እንዲወሰድ በግብረ መልስና እዛው በቦታው በማረም በመንግስት አካላት መካከል የተቀናጀ አሰራር እንዲፈጠር በማድረግ ተንከባላይ ችግሮች እንዳይኖሩ ለማድረግ የሚያስችሉ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ። ክቡር ፕሬዝዳንት፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ ዛሬ የምንገመግመው የ2018 ዓመት የመጀመሪያ ግማሽ ዓመት ሪፖርት ክልላችን እንደ ሐዲስ ከተዋቀረ በኋላ የጀመርነውን የልማትና የመልካም አስተዳደር ስራዎች የደረሱበትን ምዕራፍ የምንገመግምበትና ለቀጣይ 6 ወራት አቅጣጫ የምናስቀምጥበት ወሳኝ ጉባኤ ነው። ባለፉት 6 ወራት በኢኮኖሚው በማህበራዊ ዘርፎች በርካታ ተስፋ ሰጪ ተግባራት መከናወናቸው በጥንካሬ ልንመለከታቸው ይገባል። ክልላችን የኢኮኖሚ አቅሙን ለማሳደግ የዜጎችን የምግብ ዋስትና ለማረጋገጥ በግብርናው በውሃና በከተማ ልማት ዘርፎች ወሳኝ ርቀት በመጓዝ ላይ ይገኛል። የአርሶ አደሩ ተጠቃሚነት ለማረጋገጥ ምርትና ምርታማነትን ለማሳደግ የግብዓት አቅርቦት ጥራትን መጠንና ወቅቱን ከማስጠበቅ አኳያ አበረታች ተግባራት ተከናውነዋል። የክላስተር ግብርና የአርሶ አደሩ ቴክኖሎጂ አጠቃቀም በተቀናጀ ሁኔታ በመመራቱ እያደገ መጥቷል። የበጋ መስኖ ጨምሮ በተከናወኑ ተግባራት በሰብል በእንስሳትና በሌማት ትሩፋት በከፍተኛ ሁኔታ የምርት
ምርታማነት ጨምሯል። ረጅም ጊዜ የቆዩ የውሃ የመንገድ ድልድዮች እንዲሁም የመስኖ ፕሮጀክቶች ለይቶ ትኩረት በመስጠት በተሰሩ ስራዎች በርካታ ፕሮጀክቶች ጨርሶ በማስመረቅ የህዝብ ተጠቃሚነትን የማረጋገጥ ስራዎች ተሰርተዋል። የከተሞችን ጽዳትና ውበት የመጠበቅና አሰራርን የማዘመን በተለይም በኮሪደር ልማት የተሰሩ ስራዎች የህዝብ ተሳትፎ የተረጋገጠባቸውና ከወዲሁ ከተሞች ገጽታቸውን ከመቀየር አልፎ ወጣቶች የሚዝናኑበትና የስራ ዕድል መፍጠር የቻሉ ናቸው። በንግድ በኩል ስርዓቱን በማዘመን ህገ ወጥነትን ለመቆጣጠር የተጀመሩ ስራዎች እንዲሁም የኑሮ ውድነትን ችግር ለመቅረፍ የተጀመረው የሰንበት ገበያ የሸማቾች ችግር ከመቅረፍም አኳያ ወሳኝ ሚና እየተጫወተ ይገኛል። በተለይ የ2018 የመጀመሪያ ግማሽ ዓመት የገቢ አፈጻጸም እጅግ የሚበረታታና በቀጣይ ክልላችን አብዛኛውን የመንግስት ወጪ በራሱ በመሸፈን የህዝባችንን የልማትና የመልካም አስተዳደር ጥያቄዎች ደረጃ በደረጃ ለመፍታት ያለው ሚና ከፍተኛ በመሆኑ ተጠናክሮ ሊቀጥል ይገባል። በማህበራዊ ዘርፍ አንጻር የትምህርት ስብራት በጥናት በመለየት ከትምህርት ቤት አመራር ሪፎርም እንዲሁም ትምህርት ለትውልድና አንድ መጽሐፍ ለአንድ ተማሪ በተሰሩ ስራዎች የተማሪ ውጤትና የትምህርት ቤት ደረጃ ማሻሻል የትምህርት ብክነትን እየቀነሰ መምጣቱና የመማር ማስተማር ስርዓት ላይ መሻሻል መታየቱ ለአብነት የሚጠቀስ አበረታች ተግባር ነው። በክልላችን ህብረተሰቡን በማሳተፍ የተሰሩ ስራዎች በርካታ የጤና ተቋማት ከመገንባት ጀምሮ የመድኃኒትና የሕክምና ግብአቶችን አቅርቦት ማሻሻል አሳይቷል። በተለይ የጠቅላይ ሚኒስትራችን ኢኒሼቲቭ አካል የሆኑ በአንድ ከተማና በአንድ ወረዳ አንድ ፕሮጀክት በክልላችን ፕሬዝዳንት በልዩ ትኩረት በመመራቱ የተሰሩ የህዝብ መድኃኒት ቤቶች ግንባታና እየሰጠ ያለው አገልግሎት በጠንካራ ሊጠቀሱ የሚገቡ ናቸው። የሴቶችን ተጠቃሚነትና ተሳታፊነት በሚመለከት ቁጠባና ብድር አቅርቦት እንዲሁም የትምህርት ዕድል ተጠቃሚነት ጨምሯል። በተለያዩ እርከኖች ውሳኔ ሰጭነትም እያደገ መጥቷል። በቲቪቲ ኮሌጅ የሚሰጡ ስልጠናዎች ከኢንዱስትሪ ፍላጎት ጋር በማጣጣም የበቁ ሰልጣኞችን ማፍራት ተጀምሯል። የአካል ጉዳተኛ አረጋውያን ድጋፍ የሚያስፈልጋቸው ህብረተሰብ ክፍሎች ማዕድ በማጋራት ጀምሮ በቤት ግንባታ ጥገና እንዲሁም በተለያዩ ዘርፎች በማህበራዊ ተጠቃሚነታቸው እንዲረጋገጥ ውጤታማ ተግባራት ተከናውነዋል። የወጣቶች የክረምት የበጋ በጎ አገልግሎት ስራ ባህል እየሆነ ከመምጣቱም በላይ የብዙ ድጋፍ የሚያስፈልጋቸው የክልላችን ህዝቦች ችግር በወሳኝ መልኩ እየፈታ ይገኛል። በክልላችን ዲጂታል ኢትዮጵያ እውን ለማድረግ የሚያስችሉ አገልግሎቶች ወደ አንድ መስኮት በማሰባሰብ ወረቀት አልባ የመረጃ ልውውጥ አገልግሎት አሰጣጥ ረገድ ተስፋ ሰጪ ተግባራት ተከናውነዋል። ከላይ በተጠቀሱ በሁሉም ዘርፎች ለተመዘገቡ ስኬቶች ማህበረሰባችን በልማት ስራዎች ላይ በብዙ ቢሊዮን የሚቆጠር ገንዘብ በጉልበትና በአይነት ያደረገው ተሳትፎ የራሴን ልማት በራሴ የሚል የባለቤትነት መንፈስ የተላበሰ በቀጣይም በክልላችን እድገት የማይተካ ሚና ያለው በመሆኑ የምክር ቤታችን አባላት ለህዝባችን ታላቅ አክብሮትና አድናቆት እንዲሰጥ እጠይቃለሁ። ክቡር ፕሬዝዳንት፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ በሁሉም ዘርፍ የተመዘገቡ ውጤቶች ማስቀጠል እንደተጠበቀ ሆኖ የታዩ ክፍተቶች በቀጣይ ትኩረት ሰጥቶ መስራት ይጠይቃል። ሁሉም ጋር ምርትና ምርታማነት ማመጣጠን ላይ፣ ተሞክሮን ማስፋት ላይ፣ በንግድ ዘርፍ የሚታዩ ህገወጥነት መቆጣጠር ላይ፣ የላቦራቶሪና የመድኃኒት የመማሪያ መጽሐፍ እጥረት በዘላቂነት መፍታት፣ የተጀመረው የዲጂታል ሽግግር ስራዎችን በማስቀጠል አገልግሎቶችን ፈጣንና ግልጽነት ማድረግ እንዲሁም በሁሉም ሴክተሮች ቴክኖሎጂ አጠቃቀምን የወረቀት አልባ ስርዓት በማረጋገጥ ዲጂታል ኢትዮጵያ በ2030 ለማረጋገጥ ሁሉም ሊረባረብ ይገባል። ክቡር ፕሬዝዳንት፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ ሰላም የሁሉም ጉዳይ መሰረት ነው። በመሆኑም ልዩ ትኩረት ሰጥተን ሳንዘናጋ የምናከናውነው ተግባር ነው። በክልላችን በአመታት ውስጥ የማይደፈሩ የማይሰሩ ስራዎች በአጭር ጊዜ ውስጥ ትርጉም ያለው ስራ መሰራቱ
መሰራቱን መቀበል ያቃታቸው የሰላም ጸር የሆኑ ኃይሎች በተለያየ ጊዜ አንድነታችንን ለማሻከር አጀንዳዎች ሲፈጥሩ ሲተናኮሉ ይስተዋላል። ይሁን እንጂ ይህንን እኩይ ተግባራቸውን ሊቀበል የሚችል ኃይል ባለመኖሩ ከፈተናዎች በላይ የነገውን ተስፋ አሻግሮና አመሳጥሮ የሚያይ ህዝባችን ከመንግስት ጎን በመቆም ዛሬም እንደ ትላንቱ አብሮነትና አንድነታችንን በማጠናከር የኢትዮጵያን ሁለንተናዊ ብልጽግና የቀሬነት በማረጋገጥ የተስፋ ብርሃን የሚጨበጥበት ወቅት ላይ ደርሰናል። በመሆኑም እኛ የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት አባላት በየአካባቢያችን እዚህም እዛም የሚፈጠሩልንን እኩይ አጀንዳዎችን በአግባቡ በመለየትና በመረዳት ከመንግስታችን ጎን ሁሌም መቆምና ለዘላቂ ሰላም፣ ዲሞክራሲያዊ ወንድማማችነት፣ እህትማማችነት፣ ለጋራ ብልጽግና እጅ ለእጅ ተያይዘን መስራት አብሮነታችን ከወትሮ የተሻለ ለማጠናከር ዝግጁ እንድትሆኑ ከታላቅ አክብሮት ጋር ጥሬን አቀርባለሁ። የክልላችን መንግስትና ፓርቲ ክልላችንን የተሞክሮ ማዕከል እናደርጋለን ብለው በያዙት ግብ የተመዘገቡ ውጤቶች የበለጠ እያሳደጉ ለመሄድ ሰላማዊ ከባቢ መፍጠር የማይተካ ሚና አለው። በመሆኑም የክልሉ መንግስት በተወሰኑ አካባቢ የሚታዩትን ተፈናቃዮች ወደ ቀያቸው ሙሉ በሙሉ ለመመለስ የተጀመረው ስራ አጠናክሮ በማስቀጠል ከምን ጊዜውም በላይ የህግ የበላይነት እንዲከበር መስራት ይኖርበታል። በመጨረሻም ምርጫን ዲሞክራሲያዊ በሆነ መንገድ ያከናወኑ ሀገራት ጠንካራ መንግስት ስርዓት የሚገነቡ ሲሆን በተቃራኒ ምርጫን ስርዓታቸው በአግባቡ ያላከናወኑ ሀገራት ደግሞ ለእርስ በርስ ግጭት፣ ለስርዓት አልበኝነት ይዳረጋሉ። በመሆኑም በሀገራችን ብሎም በሁሉም ዘርፍ እያስመዘገብናቸው ያሉ የዘርፎችን እምርታና እድገት በምርጫ ስርዓታችንም ውስጥ የምናሳይበት ሰባተኛው ሀገራዊ ምርጫ ከምን ጊዜውም በበለጠ ፍጹም ሰላማዊና ዲሞክራሲያዊ አርያነት ያለው እንዲጠናቀቅ እኛ የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት አባላት ሁላችንም በየአካባቢያችን የሚጠበቅብንን ኃላፊነት ልንወጣ ይገባል። ከሀገሪቱ ስኬቶቻችን በመነሳት እንደ ክልል ያጋጠሙንን ተግዳሮቶች የተሻገርንበትን ልምድ በመቀመር በማሻሻል እንዲሁም በክልላችን ያስመዘገብናቸው ውጤቶች፣ ድሎች አጠናክረን በማስቀጠል በቀጣይ የሚጠበቅብንን ሀገራዊ ምርጫ በላቀ ስኬት አስፈጽመን ተምሳሌታዊ ክልል ግንባታ ሂደቱን እውን እንድናደርግ እያሳሰብኩ በሚኖረን የጉባኤ ቀናት የክልሉ መንግስት የ2018 በጀት ዓመት የመጀመሪያ 6 ወር እቅድ አፈጻጸም ሪፖርት በዝርዝር በመገምገም ክፍተቶችን በመለየትና ገንቢ አስተያየቶችን በመስጠት ተገቢ ውሳኔዎችን በማሳለፍ ኃላፊነታችሁን እንድትወጡ እያሳሰብኩ ቆይታችሁ ያማረ ምቹ እንዲሆን እየተመኘው ጉባኤው የተከፈተ መሆኑን አበስራለሁ። አመሰግናለሁ።